ጁማ ሙባረክ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ አፍጥር ከቤት ውጭ ነኝ። ጁማ ነው። እንደዚህ አባያ ለብሻለሁ፣ ግን ሙሉ መቅረጽ አልቻልኩኝም። ያው እንግዲህ ከአሰሪዎቼ ጋር ስሆን ምናምን አልሆነልኝም እና እንደዚህ ዝም ብዬ እያየሁ ነበረ ራሴን። በቃ ሚስጥር ቆንጆ ነሽ፣ አባያም ያምርብሻል፣ ዝም ብለሽ ውጪ ብዬ ጉዞዬን ጀምሬያለሁ። እና የሙስሊም እህቶቼ ደህና ናችሁ? እንግዲህ ረመዳን አለቀ። ዛሬ ምናልባት ያልቃል ብዬ አስባለሁ። አቤት በቃ ዝም ብዬ ራሴን ማየት ምናምን መቅለጭለጭ ነው፣ ግን በስርዓት እየቀረጽኩኝ አልነበረም እና ያው ይሁን እስኪ ብዬ ለማስታወሻም የመጨረሻ ረመዳንም ስለሆነ ነው የቀረጽኩት። ቀርጬ አላውቅም፣ እኔ ብሎግም ሰርቼ አላውቅም። ዛሬ ልሞክር ብዬ ነበረ፣ አልተሳካልኝም። ግን ያው ይሁን ብዬ ነው። እና እንዴት ናችሁ እናንተ? ረመዳን አሪፍ ነበረ እናንተ ጋር? ሁሉ ሰላም? አቤት ብጉር! አቤት 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 አቤት! ምነው ካሜራውን ባርቀው? ግን አርቄው ነበር 16 በ9 ሲሆን እንደዚህ ይሆናል። እንግዲህ ቻሉት። በጣም ይቅርታ እየጠየኩኝ ማለት ነው። እና ውዶቼ ቤተሰቦቼ አሁን መለስኩት። አባያ ለብሼ አላውቅም እና ለመጀመሪያ ጊዜ ስለሆነ ለእናንተ ለማሳየት በጣም ፈልጌ ነበረ፣ ግን ማለት ነው አልተሳካልኝም። በቃ ሊታይልኝ አልቻለም። የቅድሙን እንትኖች ደግሜው ነው ግን አልታየልኝም። እና የሸዋል ጨረቃ ዛሬ ምሽት በሳውዲ አረቢያ ትጠበቃለች እና የመጨረሻው ጊዜ የሚሆነው ዛሬ ነው። መካ ሳውዲ አረቢያ የ147ኛ የሂጃር ዘመን የሸዋል ወር ጨረቃን የመመልከት መርሃ ግብር ዛሬ በመላው ሳውዲ አረቢያ እንደሚከናወን ሁሉም ይጠብቃልና ይህ የጨረቃ እይታ የዘንድሮውን የኢድ አልፈጥር በዓል ትክክለኛ ቀን ለመወሰን የሚያስችል ነው። ቤተሰብ በሳውዲ አረቢያ የሚገኙ ከፍተኛ የስነ ፈለክ ተመራማሪዎች እና የሃይማኖት ሊቃውንት ጨረቃን ለመመልከት ዝግጅታቸውን ያጠናቀቁ ሲሆን የእይታ ውጤትም በጉጉት ይጠበቃል። የጨረቃ እይታ ውጤት እንደተለመደው በመካ ሰዓት አቆጣጠር ከምሽቱ 12 ሰዓት ወይም ደግሞ 6:10 ማለት 6:10 ፒኤም አካባቢ ይነገራል። እና ጉዟችንን ጀመረን። ቤተሰብ አሁን እስኪ ፓርኪንግ ስወጣ የሉም ማለት ነው። ከፓርኪንግ እንትን ብለህ ዞሬ ነው ያገኘሁት። ፊት ለፊት በሮቶ ነበር። እኔ ተመሻለ እና ጉዞዬን እንግዲህ ቀጠልኩ። ምን ላድርግ? እውነት ለመናገር ስፍራውን መቅረጽ ፈልጌ ነበረ። በጣም ያምራል ምናምን፣ ግን አይቻልም፣ ክልክል ነው፣ ይከብዳልና ዝም ብዬ በቃ ወክ እያደረኩኝ እነሱ ጋር ለመድረስ እየተራራኩኝ የነበረ እሱ አድርጌላችሁ ነው። ከዛም በቃ የመጨረሻ ቀን ስለሆነ በጣም ደስ ብሎኛል። የበላነው ደስ በጣም እንድበላችሁ ነገር ደስ ነበረ። እና ዞሮ ዞሮ እያጧቸው ነው። ካሜራም ለምን ይቅርብኝ እያልኩኝ ነው። ራሴን እቀርጻለሁ። ሼሊያው ደግሞ ንፋሱ ወስዶብኝ ነበረ። አሁን ገብቼ ጉዞ እየሄድን ነው እስከምንደርስ በቃ አካባቢው ልክ ልንደርስ አካባቢ ነው የቀረጽኩ የነበረው። እና በአጠቃላይ ቤተሰብ ዛሬ የሳውዲ ጠቅላይ ፍርድ ቤት የቀረቡለትን የምስክርነት ቃሎች መርምሮ የመጨረሻውን ውሳኔ ለዓለም ሙስሊሞች ያሳውቃል። ይህ የጨረቃ እይታ የረመዳን ወር ማብቂያና የደስታው በዓል ኢድ አልፈጥር መጀመሪያ ምልክት በመሆኑ በመላው ዓለም የሚገኙ ሙስሊሞች ውጤቱን በከፍተኛ እንደሚጠብቁ ሁሌም ይታወቃል ነው። እና ሁላችሁም ሙስሊም ጓደኞቼ እንዲሁም የኔ ቻናል ተከታዮች ከወዲሁ ኢድ ሙባረክ ብያለሁ።
ከወዲሁ ማለት ነው። እና እዚህ ጋር እየደረስን ነው። አካባቢያችን ጋር ያው እንግዲህ የኛ ሳይሆን የሄድንበት ፋሚሊ ቤት ፓርኪንግ እየፈለጉ ነው እና መግቢያ እየፈለግን ነው። በነገራችን ላይ በስርዓት ብቅርጽ በጣም የሚያምር ቦታ ነው ማለት ነው እና በጣም ያምራል። እስኪ አስተካክሉ ለመቅረጽ ለወደፊት እሞክራለሁ። ለዛሬ ግን ቻሉኝ በደንብ ባልቀርጽላችሁ። አሁን እዛ ቁጭ ብዬ ነው መሀል ላይ ነው ያስገባላችሁ። ስፍራውን ላሳያችሁ በእናታችሁ አያምርም? እዩት በጌታ እኛ ቤት ውስጥ ነው የበላነው። ይሄ ለፋሚሊ ውጪ ነበረ። በጣም ነው የሚያምረው። በቃ ወይኔ እውነት ያምራል በጣም። ይሄ ለኛ ይከብዳል በእርግጥ ስራ ምናምን ይሄን ማንሳት፣ ማስተካከል፣ መደርደር በጣም ከባድ ነው እላችኋለሁ። ግን በጣም ያምር ነበረ። እዚህ ጋር ቴምራችንን ቀስ ብለን ጎረስን። ካሜራ እያበራውኝ አልመሰለም። ምክንያቱም መቅረጽ ይደብራል ሰው ቤት ሄዶ ቪዲዮ መቅረጽ እና ለዛ ብዬ ቀስ ብዬ ቴምሬን አጫወትኩና ስልኬን ዘግቼ ምግቤን አልኳችሁ። ይህንን ሾርባ ይህንን ሳምቡሳ በላን። ሌላው ምን ነበረ የበላ ነው? ሌላ ይቅርባችሁ አልነግራችሁም። በተረፈ በጣም አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የዛሬ የጁማ ቭሎጌ ይህን ይመስል ነበረ። ለወደፊት አስተካክዬ ፈገግ እላለሁ። ደግሞ ምን አይቼ ነው ዝም ብዬ ለወደፊት በደንብ አስተካክዬ እመጣለሁ። ወዳችኋለሁ። ላይክ እና ሰብስክራይብ አድርጉኝ። ባይ ባይ።